የወደፊት ተወዳዳሪ ለመሆን በዝቅተኛ የካርቦን ምርት የማምረት አቅም ይወስናል። በዝቅተኛ የካርቦን አቅም ካላመረትክ ያመረትከው ምርት ገበያ ላይ ሲወጣ የሚያገኘው ዋጋና እንደ ኩባንያ እንደ ኢንዱስትሪ አንተን የሚቀጡበት መንገድ ትርፋማ ያደርጋል። በታዳሽ ኃይል የሚሰሩ ፋብሪካዎች ተመራጭ ናቸው። ለምሳሌ ሶላርን ውሰድ። ኢትዮጵያ ውስጥ 5 ትላልቅ ኩባንያዎች መጥተዋል አሁን በሶላር። ለምን መጡ? ሶላር በራሱ ክሊን ኤነርጂ ነው አይደለም? ግን የሶላር ሴል የምታመርትበት ኢነርጂ ክሊን ካልሆነ ገበያ ላይ ኢምፓክት አለው። ሶላሩ ክሊን ቢሆንም በምን አመረትከው የሚል ጥያቄ ይፈጠራል። አንድ ሀገር ሄደ በጋዝ በኢነርጂ ሶላር ማምረትና እንደ ኢትዮጵያ ባለ በክሊን ኤነርጂ በታዳሽ ኃይል ሶላር ማምረት እኩል ገበያ የለውም። ሶላርን ሲገዙ በምን አመረትከው ስለምትባል ማለት ነው። ክሊን ኤነርጂ ያለውን ኢትዮጵያ ያለ ሀገር አድቫንቴጅ አለው። ሁለተኛ ለምሳሌ ከግንባታ አንጻር እንደምታውቀው ሲሚንቶ ላይ በጣም ሰፊ ስራ ሰርተናል፣ ውጤቱን ተገኝቷል። ብረት ላይ፣ ሴራሚክ ላይ፣ ግራናይት ላይ፣ ማርብል ላይ ሰራን ያለና አንድ ክሪቲካል ኤሪያ ስራ የሚፈልገው አልሙኒየም ነው። አልሙኒየም ልክ እንደ ሶላር በክሊን ኢነርጂ ሲመረትና በሌላ ኢነርጂ ሲመረት እኩል አይደለም ገበያ ላይ ያለው ተፈላጊነት። በዚያ ምክንያት ወደ 5 ትላልቅ ኩባንያዎች ኢትዮጵያ መጥተዋል አልሙኒየም ለማምረት። ግን ችግሩ ምንድነው? አንድ አልሙኒየም ፋብሪካ ለማቋቋም ቢያንስ 800 ሜጋዋት ኢነርጂ ይፈልጋል። አሁን ኮይሻ 2000 ገደማ ማለት ነው። 2.5 ገደማ አልሙኒየም 3 ፋብሪካ እንኳን ራና ያደርግም ማለት ነው። ኮይሻን የሚያክል ቢሊየንስ ኦፍ ዶላር አውጥቶ ያ ሁሉ ድካምና ስራ ከ2 እና 3 ፋብሪካ አያልፍም። በከፍተኛ ኃይል ዲማንድ ስለሚያደርጉ ያን የሚያክል ኃይል ለአንድ ፋብሪካ ከሰጠህ ደግሞ የራሱ የሆነ ነገር አለው። በዚያ ምክንያት ትንሽ ያዝ አድርገናል። ፍላጎቱ አለ፣ እየመጡ ነው። ግን ዲማንድ የሚደረገው ኢነርጂ እኛውን ካለን ፍላጎት አንጻር ትንሽ ያስቸግራል። ልክ እንደዚሁ በታዳሽ ኃይል በሌሎች ዘርፎችም ይታያል። ሶስተኛው ሰርኩላር ኢኮኖሚ ነው፣ ውደታዊ ኢኮኖሚ። ሰርኩላር ኢኮኖሚ ማለት ለምሳሌ ብረት አምርተህ ተጠቅመህ ከወደቀ በኋላ መኪና ከተጋጨና ከወደቀ በኋላ ስክራፕ ሰብስበህ አቅልጠህ ሌላ ነገር ማዋል መቻል፣ ወይም ፕላስቲክ ተጠቅመህ ከወደቀ በኋላ ሰብስበህ አቅልጠህ መጠቀም መቻል፣ ወይም ወረቀት ካርቶን ተጠቅመህ ከጥቅም ውጭ ከሆነ በኋላ መልሰህ አቅልጠህ ፋብሪካ ገብቶ እንደ አዲስ መጠቀም መቻል፣ ሪዩዝ ማድረግ ተሰርቶ ማለት ነው። ይሄ የሰርኩላር ኢኮኖሚ አንዱ ቻሌንጅ ግብአት አይደለም ለሁሉ ነገር። ግብአት ተጠቅመህ ከወደቀው መጠቀም በራሱ ለኢንዱስትሪው እንደ ትሬድ ተወስዷል። አንድ ፕሮዳክት ይወጣል፣ ጥቅም ላይ ይውላል፣ ሲወድቅ መልሶ ግብአት ይሆናል ወይ የሚል ጉዳይ። ከዚህ ጋር የሚያያዘው አንድ ክሪቲካል ነገር ምንድን ነው? አሁን ብዙ ምርቶች እንደ ከዚህ ቀደሙ ጠንካራ አይደሉም። ለምሳሌ ድሮ መኪና ጠንካራ ነው፣ ብትጋጭም ቶሎ ጥርምስ አይልም። የአሁኑ እንደዛ አይደለም። ስልክን ብትወስድ የድሮና የአሁኑ አንድ አይደለም። ማንኛውም ዕቃ የአሁኑ ትንሽ ቶሎ ተሰባሪ ነው። ለምንድን ነው እንደዛ የሆነው ብለህ ስትጠይቅ በእውቀት ነው የሆነው። ማንኛውም ፋብሪካ ለምሳሌ አንድ መኪና አምርቶ ሰጥቶ ያን መኪና 50 ዓመት የምትነዳው ከሆነ ፋብሪካው ራሱን ገደለ ማለት ነው። ስልክ ሰጥቶ ስልኩን 10 ዓመት ከተጠቀምክ ሊያመርት አይችልም ማለት ነው። ቶሎ የጣልክ እንድትገዛው የሚሰጥህ ዕቃ ሎንጂቪቲው እንደ ከዚህ ቀደሙ ዝም ብሎ ልክ አይደለም። በሶፍትዌርም ይሁን በሃርድዌር ያጠረ ተጠቅመህ እንዲጠፋና መልሰህ እንድትገዛ ነው የሚፈለገው። መልሰህ ስትገዛ ግን ያ የወደቀውን ደግሞ እነሱ ፕሮሰስ አድርጎ ተመልሶ መጠቀም ይፈልጋሉ። ለረጅም ጊዜ የሚያገለግል ነገር ብዛም አይታይም። አሁን ለምን? ዲካርቦናይዜሽን የማምረቻ መንገዱ ኢነርጂው ኢሹ የሆነ ሲመጣ የሚመረትበት ፍሪኬንሲና የምርት ተረፈ ምርት መልሰህ መጠቀም ደግሞ ክሪቲካል እየሆነ ስለመጣ ከዚህ አንጻር ስነ ምህዳራዊ ኢንዱስትሪያል ፓርኮች ወይም ኤኮ ኢንዱስትሪያል ፓርክስ የሚባሉት እየተስፋፉ መጥተዋል። በኢንዱስትሪያል ፓርክ ውስጥ የሚጠቀሙት ኢነርጂ ብቻ ሳይሆን ተረፈ ምርቶቻቸው፣ ፍሳሾቻቸው ዜሮ ፍሳሽ ማጣሪያ ያላቸው መሆኑ በጣም ክሪቲካል ነው። ከነሱ የሚወጣው ተረፈ ምርት አካባቢ እንዳይጎዳ ማለት ነው። የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኤነርጂ እንጠቀማለን።
የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው።